ዴይ ዋን ማለት ነው። ስለዚህ ነገም ደግሞ ሁለተኛ ቀን ስቀባ፣ ሶስተኛ ቀንም፣ አራተኛ ቀንም፣ አምስተኛ ቀንም፣ ስድስተኛ ቀንም፣ ሰባተኛ ቀንም ስቀባ አሳያችኋለሁ ማለት ነው። እስቲ ዛሬ አንድ ኤክስፐሪመንት ልስራ ብዬ አሰብኩኝና ማለት ነው። እዚህ ጋር ምን ገዛሁኝ? ሚኖክስ ስዲ ነው ይባላል። ሚኖክስ ገዝቻለሁ እና እስቲ ሚኖክስን ለ7 ቀን እንሞክራለን። እና የሚኖክስን ለውጥ ሲባል ሰምታችኋል ብዙ ጊዜ አይደል? ጺም የወጣው በሚኖክስ ነው ምናምን። አሬ ሱማ ጺም የሷ ጸጉር ምናምን በሚኖክስ ነው የወጣው ይላል። እና እኔን መጀመሪያ ይሁት ጺሜን ይሁት እንደዚህ ነው የሚመስለው። እና ለ7 ቀን ነው የምሞክረው። ለ7 ተከታታይ ቀን ነው ይሄንን ቪዲዮ የምሰራው ማለት ነው። ዛሬ ቀን ስንት ነው ላሳያችሁ። እዚህ ጋር ጁን 14 ነው እንደምትመለከቱት። እዚህ ጋር 14 ነው የሚለው ጁን 14 ነው ዛሬ። በጁን 14 ነው የምንሰራው ማለት ነው። ስለዚህ ጁን 14 ነው። ከዛሬ ሳምንት በኋላ ከ7 ቀን በኋላ ተመልሼ እመጣለሁ ማለት ነው። እዩት ጺሜንም እንደሚመስል እንደዚህ ነው የሚመስለው። መጀመሪያው ነው ምንም ዛሬው ምንም ተቀብቼም አላቅም፣ ከዚህ በፊት ተቀብቼውም አላቅም። እና እዚህ ጋር ሚኖክስ አለ። እስቲ እንዴት እንደሚከፈት ሁሉ አላቅም። ፕረስ አድርጋችሁ ነው ፕረስ ታደርጉት። የሳይ ለውጡን እናያለን ማለት ነው። ከ7 ቀን በኋላ ምን ሊመስል እንደሚችል በ7 ቀን ለውጥ ያመጣል አያመጣም የሚለውን ጉዳቸውን የሚኖክስን ጉድ ነው የምንወጣው ዛሬ። ተቀቦት ከዚህ እስከዚህና እዚህ ጋር እና እስቲ እንደዚህ ሆነ ስፓርስድ ናቸው ታውቃላችሁ። የኔ ሲም ያውጣሉ ወይስ ያውጣው የሚለውን እናያለን። ዴይ ዋን ማለት ነው። ስለዚህ ነገም ደግሞ ሁለተኛ ቀን ስቀባ፣ ሶስተኛ ቀንም፣ አራተኛ ቀንም፣ አምስተኛ ቀንም፣ ስድስተኛ ቀንም፣ ሰባተኛ ቀንም ስቀባ አሳያችኋለሁ ማለት ነው። ዚስ ኢዝ ዴይ 2 ሁለተኛ ቀን ሚኖክስ የመሞከር ማለት ነው። አይኔ ሁሉ ቀለልቷል እያልን ለሳምንት ያክል ነው የምንቀቡና ለውጡን እናየዋለን ማለት ነው። እስቲ እዩት ቀላንት ነው። አይ ዶንት ኖ ዋይ ለምን ጺሜ ስፓርስድ እንደሆነ ሁሌ ነው የሚያስቸግር። ሁለተኛው ቀን ይሄንን ይመስል ነበር። ነገ ደግሞ በሶስተኛ ቀን እንገናኛለን። ኢትስ ዴይ 3 ሚኖክስ መሞከር ማለት ነው ለተከታታይ ለ7 ቀን። ሳኒታይዘር እንደውም ብቻ ነገር ዛሬ 3ኛ ቀን ነው። ነገ ደግሞ በ4ኛ ቀን እንመለሳለን ማለት ነው። ትራይንግ ሚኖክስ ዛሬ 4ኛ ቀን ደርሰናል ማለት ነው። ሚኖክሳችንም አለች ታውቃላችሁ። ከተቀባሁት በኋላ ያሳክከኛል። ትራይንግ ሚኖክስ 5ኛ ቀን። ይህ ነገር ሁሌ መክፈት እንዴት እንደሚያስቸግረኝ ዳን ፎር ቱዴይ 5ኛ ቀን በዚሁ ተጠናቋል ማለት ነው። ወደ 6ኛ ቀን ዴይ 7 ትራይንግ ሚኖክስ ዛሬ ስንተኛ ቀን ደርሰናል? 6ኛ ቀን ማለት ነው። እስቲ እዩት እስካሁን ያለውን ለውጥ። በዚህ ጋር ይሄን መስሏል እንግዲህ ዛሬ ኢትስ ዴይ ስንት ነው? 6 ማለት ነው። 6ኛ ቀን ነው። We will apply Minox model to our face. የመጨረሻው ቀን አንድ ቀን ነው የሚቀረን። ስለዚህ የመጨረሻ ቀን እንገናኛለን ማለት ነው። ነገ 7ኛ ቀን ነው የሚሆነው። ስለዚህ ያለው ልዩነት እንግዲህ በደንብ የምናየው ይሆናል። ከመጀመሪያው ቪዲዮ ላይ አንስተን እስከ 7ኛ ቀን ባለው ቪዲዮ ድረስ ማለት ነው። ትራይንግ ሚኖክስ ዲል ዛሬ ስንተኛ ቀን ነው? የመጨረሻ ቀን ማለት ነው። 7ኛ
for consecutive 7 days ማለት ነው trying or applying Minox እና ለውጥ ይኖረዋል ወይስ አይኖርም የሚለውን the last day ነው ይሄኛው ቼክ የማድረጊያ ማለት ነው። እስቲ ዛሬ አፕላይ እናደርገውና የመጨረሻ ቀን ነው። እስቲ ከመጀመሪያው ቀን እስከ 6ኛው ቀን ያለውን ይዩት። እኔ ጃ ለውጥ ይኖረው አይኖረው እኔ ጃ ብዙ የሚያስተዋልኩት ለውጥ የለም። ስለዚህ ሚኖክስን ለ6 ቀን ተከታታይ መቀባት የዚህን ያህል ለውጥ ልታዩ አትችሉም ማለት ነው unfortunately። ስለዚህ እስቲ ዛሬም የመጨረሻ ቀን ነው፣ 7ኛ ቀን ነው። ስለዚህ ምን ለውጥ አያችሁ? እስቲ እናንተ ያያችሁት ለውጥ ካለ እስቲ ንገሩኝ። እዚህ እንትን ላይ ማለት ነው እዚህ ብቻ ትንሽ የሆነች ነገር ወጣለች፣ የሆነች ነገር ወጣለች። ብቻ ግን it will have no effect ማለት ነው። የዚህን ያህል ለውጥ ልታዩ አትችሉም unfortunately ለተከታታይ ለሰባት ቀን ተቀቡ። ስለዚህ ምንድነው ለውጥ ልታዩ የምትችሉት ከወር ምናምን በኋላ ሊሆን ይችላል። ሜቢ ማን ሚኖክስ ተቀብቼ ማላቅም ለቪዲዮ ነው የተቀባው፣ ግን ከአሁን በኋላ ያው ሊቀባ ይችላል ቪዲዮ ነገር ማለት ያዙልኝ። ለማንኛውም ግን ሙዚቃም ግርጥ ያለ ነው፣ ግርጥ ብሏል እንትን ብሏል። ብቻ የዚህን ያህል የተለየ ነገር ያለው አልመሰለኝ። በ7 ቀን ተከታታይ ብትቀቡ ሚኖክስ የዚህን ያህል ትልቅ ለውጥ ላታዩ ትችላላችሁ ነው። አትሁን እንጂ ቶታሊ ማታዩ። ስለዚህ ምንድነው ለተከታታይ ለ30 ቀን ምናምን አይ ቲንክ 30 ቀን ነው የሚባለው ለውጥ ለመሄድ 30 ቀን ተጠቀሙ ምናምን ነው የሚባለው። ሜቢ 30 ቀን ምናምን ከተጠቀማችሁ ለተከታታይ ለ30 ቀን ጠዋትና ማታ እየሆነ ሊሆን ይችላል። አላቅም ብቻ እኔ እንደሆነ አጠቃቀሙ ስትገዙ ጠይቋቸውና፣ ግን ለማንኛውም ለ7 ቀን ምንም አይነት ለውጥ አይኖረውም ማለት ነው። ይሄንን ይመስል ነበረ ቪዲዮ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና እስከመጨረሻው ይሄን ቪዲዮ ላይክ ካያችሁት በዚህ አመት መጨረሻ ማለት ነው ሰኔ ነን ሐምሌና ነሐሴ 2 ወርና ጳጉሜንም እስቲ ከተጠቀምንባት እንግዲህ ያው አፕሮክሲሜትሊ ወደ 2 ወር አካባቢ ያለንና ስለዚህ በእነዚህ ወሮች ውስጥ 10,000 ሰብስክራይበር ማለት ስለምገባ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ በማድረግ ይሄን ኤክስፐሪመንት ብዙ ሰው ጋር እንዲደርስ ማድረግ እንችላለን ማለት። ስለዚህ ይሄንን አንድ ቪዲዮ ለመስራት ተከታታይ 7 ቀናት ነው የፈጁብኝ ማለት ነው። ለማንኛውም ለውጥ የለውም የዚህን ያህል ለውጥ አላየሁም ማለት ነው። ስለዚህ ይሄንን ይመስል ነበረ ባይ